ቆይ ግን ለምንድን ነው ይሄን ያህል የፈራሽው? ምኑን የፈራሁት? ከኔ ጋር ፍቅር መጀመሩን ነው። አየህ አይደል መድብል፣ ለዚህ እኮ ነው በውለታ ላይ ውለታ አስደርብብኝ የምልህ። እኔ በውለታ ታስሬ ማድረግ የማልችለውን ነገር ማድረግ አልፈልግም። ቢያንስ ምክንያትሽን ማወቅ የለብኝም? መቼም አሁን ቤተሰቤ አባቴ ምናምን ለማቴ ታወቀ ነው። ለምን አልልም መድብል፣ አሁንም እኮ የነሱ ጉዳይ አላለቀም አይደል? የነሱን ጉዳይ አብረን እንወጣዋለን። ካስፈለገም ደግሞ ላገባት ነው ብዬ ቤተሰቦችሽ ጋር ሽማግሌ ልልክ ይችላል። እባክህ መድብል ከዚህ በላይ አትበል። ትትና እንዳላብድ ከፈለግሽ ፍቅሬን ተቀበይኛ። ቆይ መድብል ለአንተ በግድና በውለታ የምታገኘው ፍቅር እርካታ ይሰጣል? በእርግጥ ወደሽና ፈቅደሽ ልብሽን ብትሰጪኝ ነበር ደስ የሚለኝ። እኔ ደግሞ ያንን በፍጹም ማድረግ አልችልም እያልኩ ነው። እሺ ቢያንስ ምክንያትሽን ማወቅ የለብኝም? እሺ በቃ ሌላ ማፈቅረው ሰው አለኝ። ምን? አዝናለሁ መድብል፣ አስቀድሜ ልቤ ሌላ ሰው ሰጥቻለሁ። አብርሽ ነው? ንገሪኝ፣ አብርሽ ነው ወይ እያልኩሽ ነው። ማንስ ቢሆን ምን ያደርግልሃል መድብል? በጣም ነው የማዝነው። እኔን የቀረብከኝ በዚህ ጉዳይ ብለህ ከሆነ አትል፣ ብዙ ባትደክም ይሻላል። ደህና ይቺን ገረድ ግን ዛሬ አሳርፍልኝ እሺ? ምን አይነት ርካሽ ሴት ብትሆኚ ነው ግን አንቺ የግሌ እንደዚህ የምትናገሪያት? ለዚህ ገረድ ብለህ እኔን መታኸኝ? አብርሽ ምን ማድረግ ነው? እኔ በፊት መታዳለሁ እኮ እንደዚህ ነገር ልኝ። አንተ ደግሞ ምን እያልክ ነው? የግሌን እኮ ገረድ ብላ ነው የሰደበቻት። ነበር ለጥፊ መታስ ምን እያደረግክ ነው? መታኸኝ እኮ የተበርክክ የግሌ ኧረ እያሳመምከኝ ነው። አሁን ትመጣለሽ፣ ይቅርታ ጠይቀታለሽ። ይቅርታ ቢያት ድሮም እኮ እኔ ለዚህ ቤት ገረድ ነኝ አይደል እንዴ? በስሜ እኮ ነው የጠራችኝ። አንቺ በፍጹም ገረድ አይደለሽ። እውነቱን ነው አብርሽ፣ አንቺ ንጹህታችን ነሽ። በማንም በምንም የማንተካሽ እህታችን ነሽ። በስ ድሮን እያሳመምከኝ። ማንም ሰው አንቺ መሳደብም ሆነ በክፉ ማየት አይችልም። ሲጀመር አንተ ደግሞ ከመቼ ጀምሮ ነው የተቆርቋሪ ሆንኩ? ምን አገባ? ጠጥተህ እንዳትመጣ የምሰጥህ ስጦታ አለኝ ስለው ይኸው ጥንብዝ ብሎ ሰክሮ መጣ እና እሱ እኔን እንደዚህ እያንቋሸሸኝና እየራቀኝ ሌላው እንደፈለገ ቢለኝ ምን ይገርማል? እባክሽ የማይደገም አንድ የመጨረሻ እድል ብቻ አስችል። ስንት ጊዜ ነው እሱ ነገር? ለአንተም ይሁን ምንም አይነት እድል የለኝም። የአብርሽ አሁን ላይ የግሌን መሳም ምናልባትም ፍቅሯ ጸንቶበት ሊሆን ይችላል ማለት ነው። ግን ደግሞ አሁን ላይ አብርሽ ያን እድል ያለው አይመስልም። የግሌ አሁን ላይ ገልሞን ታፈቅረዋለች፣ ከሱ ጋር ነው መሆን የምትፈልገው። አብርሽ ደግሞ እያሰበ ያለው ከዚህም በፊት እሱን ለማስቀናት ከዚህም በፊት በአንዳንድ ነገር ካበሳጨሁት ወደ እኔ ይመለከታል፣ ፍቅሬን ይቀበላል የሚለውን ነገር አሁንም ያንን ነገር ለማድረግ ገልሞን ወደዋለሁ፣ ከሱ ጋር መሆን እፈልጋለሁ የሚለውን ነገር የምትናገር መስሎታል ማለት ነው። ለዛም ነው በስተመጨረሻ ላይ አንድ እድል ብቻ ስጭኝ ብሎ እሷ ሳትፈልግ በግድ እየሳማት ያለው ማለት ነው። ይሄ ነገር ደግሞ የግሌን እንደሚያስቀይማት እንደሚያስኮርፋት የታወቀ ነው። እሷ አሁን ላይ አብርሽን ሙሉ ለሙሉ ትታዋለችና ከገልሞ ጋር ነው መሆን የምትፈልገው። ዛሬም ለገልሞ ስጦታ ገዝታለት ነበር፣ ገልሞ ሰክሮ የመጣው ማለት ነው። ገልሞ ግን ለምንድነው እሷ ማታ ሰክራ ትምጣ የምሰጥህ ስጦታ አለ ብላ ቀደም ብላ አሳውቀው እሱ ደግሞ ሰክሮ የመጣው የሚለውን ነገር ስናነሳ አብርሽ ቃል ላይ የራሱ ክፍል ውስጥ ሆኖ ሲያወራ የነበረውን ነገር በጣም ሰምቷል ማለት ነው። ክፍል ውስጥ ሆኖ እንዴት ነው ገልሞን የምታፈቅረው? እንዴት ነው እንደዚህ የምታደርገው? እኔ እኮ እሷን ወዳታለሁ እንዲህ ብሎ ከዚህም በፊት ያደረገውን ነገርና እንዴት ደግሞ የግሌን ወደ ራሱ መመለስ እንዳለበት ያኔ ራሱ የግሌን ትቶ ትህትናን መመልከቱ ስህተት እንደሆነ ሲያወራ ነበርና ገልሞ ያንን ነገር ሁሉ ሰምቷል። እዚህ ጋር ደግሞ የግሌ ስጦታ ሰጣለሁ ማታ ሰክራ አትምጣ የሚለውን ነገር እሷን እሺ ብሎ ማታ ወደ ቤት መጥቶ ከሷ ስጦታ ከተቀበለ ምናልባት አብርሽ ያዝንብኛል፣ አብርሽ ይቀየመኛል፣ ልቡም ይሰበራል የሚለውን ነገር ያንን አስቦ ነው እዚህ ጋር የራሱን ፍቅር ለአብርሽ መስዋዕት ማድረግ ያሰበው ማለት ነው። ገልሞ አብርሽ የግሌን እንደሚያፈቅራት ያውቃል። አብርሽም የግሌ ገልሞን እንደምታፈቅረው ገልሞም እሷን እንደሚወዳት ያውቃል ማለት ነው። ለምን ከተባለ የዛን ቀን ወረቀቱ ላይ የተጻፈው ስም የማን እንደሆነ አይቷል። ግን ደግሞ ገልሞ በመሃል ወረቀቱ ላይ የግሌን ስም ብጽፍ ራሱ እኔ የምወደው ትህትናን ነው የሚለውን ነገር ይሄንን የገልሞን ቃል አምኗል ማለት ነው። ግን ደግሞ ነገሩን ቀስ ብሎ ማጤን ነበረበት። የግሌም እዚህ ጋር ገልሞን ነው የምወደው፣ ገልሞን ነው የማፈቅረው የሚለውን ነገር የራሷን ውሳኔ ስትነግረው እሱ ደግሞ የሷን ውሳኔ ለሷ ማክበር ነበረበት። እዚህ ጋር ደግሞ እሷን በግድ አቅፎ እሷን ሳትፈልግ አንድ እድል ስጪኝ እክስሻለሁ የሚለውን ነገር አውርቶ በግድ እሷን መሳሙ
ምናልባት የግሌ እሱ ላይ እንድትቀየም ሊያደርግ ይችላል ማለት ነው። ለምን ከተባለ የግሌ ከዚህም በፊት አብርሽን በተደጋጋሚ የራሷ ለማድረግ የሷ የግሏ ብቻ እንዲሆንና አብርሽን አግብታ መኖር እንደምትፈልግ በተደጋጋሚ ስትነግረው አብርሽ ደግሞ ትህትና አዲስ እነሱ ቤት ስትመጣ እሱ ወዲያውኑ ነበር ልቡን አሳልፎ ለትህትና የሰጠው ማለት ነው። የግሌ እስከተወሰነ ጊዜ ጠብቃ ሲያቅታት ነው በስተመጨረሻም ወደ ራሷ ተመልሳ ቆም ብላ ይሄንን ነገር ማቆም እንዳለባትና በዙሪያ ያለውን ሰው ስታይ ገልሞ ደግሞ የሷን መስፈርት የሚያሟላ ለህይወት ይሆንኛል ብላ የምታስብ ሰው ስለሆነ ነው አሁን ላይ ከሱ ጋር መሆን የፈለገችው ማለት ነው። ግን ደግሞ አብርሽ አሁን ላይ ያደረገው ነገር ራስ ወዳድ ነው የሚያስብል ነገር ነው ማለት ነው። ሌላው ነገር ደግሞ የትህትና ነገር ነው። ትህትና አሁን ላይ አብርሽን ያፈቀረችው ይመስላል ማለት ነው። አብርሽ እዛ ጋር የግሌን አፍቅሮ የራሱ ማድረግ ይፈልጋል። ትህትና ደግሞ ከዚህም በፊት አብርሽን በፍቅር አይን ልመለከተ አልችልም ብላ ብዙ እቅዶች እንዳሏትና ያንን እቅዶች ማሳካት እንደምትፈልግ ነግራው ነበር። ግን ደግሞ አሁን ላይ ምን አስባ እንደሆነ ባይታወቅም እዛ ጋር መድብል እሷን እንደሚያፈቅራት እንደሚወዳት ደጋግሞ ቢነግራትም እሷ ደግሞ አሁን ላይ እያወራች ያለችው አብርሽን እንደምታፈቅረው ነው እየተናገረች ያለችው ማለት ነው። ምናልባት እዚህ ጋር የግሌ ራሱ ገልሞን ትታው ከአብርሽ ጋር ብትሆንና የአብርሽን ፍቅር ጥያቄ ተቀብላ ከሱ ጋር እንኖራለን ብላ ብታስብ ትህትና እዛ ጋር ያደረገችው ነገር በጣም እንደሚቆጫት እንደሚጸጽታት የታወቀ ነው ማለት ነው። መድብልም ለአሁን ብቻ በተደጋጋሚ እየጠየቃት ወይ ደግሞ ከሷ ጋር እየሄደ የሱ እንድትሆን እየለመናት ሊሆን ይችላል። ግን ደግሞ ከጊዜም በኋላ እሱም የራሱ ውሳኔ ይወስናል። እሷ ያኔ በቃ አሁን ካንተ ጋር ልሆን እፈልጋለሁ ብላ ወደ መድብል ስትመለስ ምናልባት እሱ ቆም ብሎ ላይጠብቃት ወይ ደግሞ ላይቆያት ይችላል ማለት ነው። እሷ አሁን ላይ በራሷ እርግጠኛ ሆና ነው አብርሽን የራሷ እንደምታረግ በሙሉ ልቧ ተማምነው ነው አሁን ላይ መድብልን ራሱ ሌላ የምወደው የማፈቅረው ሰው አለ ብላ ስትናገረው የነበረው ማለት ነው። መድብል ደግሞ ማድረግ ያለበት ከዚህም በኋላ እኛ ሀሳብ የምንሰጠው መድብል ማድረግ አለበት ብለን የምናስበው ከዚህም በኋላ ትህትናን ባያገኛት ምናልባት በአንዳንድ ነገር እሷን የሚያስፈልጋት ነገር ሊያግዛት ይችላል። ግን ደግሞ እሷን እየደወለ ቀን በቀን እንገናኝ፣ እንደዚህ ወክ እናድርግ፣ ሻይውና እንበል የሚለውን ነገር ቢያቆም የተሻለ ይሆናል ማለት ነው። በእርግጥ እሷ አሁን ላይ ራሱ መድብል እያደረገ ያለውን ነገር እሷን ማገዝ፣ አንዳንድ ነገሮችን ለእሷ ማሟላት የሚለውን ነገር እሷ እንደ ውለታ ነው እያሰበች ያለችው። መድብል ከሷ ሌላ ነገር ፈልጎ ወይ ደግሞ ያንን ነገር የፍቅር ጥያቄውን በመቀበል እንድትመልስለት ፈልጎ አሁን ላይ እሷን በብዙ ውለታዎች እያሳሰራት መስሏታል ማለት ነው። መድብል ደግሞ ያንን ነገር የሚያስብ ሰው እንደሆነ ከዚህም በፊት በነበረው ማንነቱ እኛም እንረዳለን ማለት ነው። ግን ደግሞ እሷ ዛጋ ስለቸግራት ገንዘብ ስለሚያስፈልጋት የሚደግፋት ሰው ስለሚያስፈልጋት እሱ ደግሞ እዚህ ጋር እኔ ይሄንን ነገር ካደረኩላት በውለታ ያሳሰርኳት ይመስላታል ብሎ ያንን ነገር አስቦ መተው ስለማይችል ነው የሚያስፈልግሽን ነገር አሟላልሻለሁ ቢላትም እሷ ደግሞ በሌላ አቅጣጫ እየተረዳችው ማለት ነው። ግን ደግሞ መድብል ከዚህም በኋላ እሷን ባያገኛት ሻይ ቡና እንበል እንዲናድርግ የሚለውን ነገር ቢያቆም የተሻለ ይሆናል ማለት ነው። ለምን ከተባለ ወደፊት ትህትና እንደሚቆጫት የታወቀ ነው አሁን ላይ እያደረገች ያለችው። አብርሽ እዛ ጋር በሷ ተስፋ ቆርጧል። ባለፈውም እኔ እኮ ስላንቺ ማሰብ የሚለውን ነገር ሙሉ ለሙሉ አቁም ያለው የሚለውን ነገር ነግሯት ነበር። ግን ደግሞ ምን እንደሆነ ባይታወቅም እሷ አሁን ላይ መኝታ ክፍሏ ውስጥ ሆና ራሱ በተደጋጋሚ ስታስብ የነበረው ለምንድነው እሱ አብርሽን በተደጋጋሚ የማስበው ብላለችና እናም አብርሽ ራሱ የነገራት ከዚህም በፊት እሱ የግሌን እንደሚያፈቅራት ከየግሌ ጋር መሆን እንደሚፈልግ ነግራት ነበር። ምንም እንኳን ትህትና ዛጋ የግሌ ገልሞን እንደምታፈቅረው ብታውቅና ከዚህም በፊትም ለገልሞ ሄዳ ይሄንን ነገር ብትነግረውም ግን ደግሞ አሁን ላይ ምንም ነገር ማድረግ አትችልም ማለት ነው። ሌላው ነገር ደግሞ ስለ ትህትና ወንድም ነው የምናነሳው ማለት ነው። ትህትና ከዚህም በፊት ከዛ ቤት ውስጥ መሳይና አብርሽ ከሁለቱ አንዳቸው የሷ ወንድም ሊሆኑ እንደሚችሉ ስታወራ ነበርና አሁን ላይ በስተመጨረሻ መድብል ያላት የሁለቱን ናሙናዎች ወስዳ ለመድብል ትሰጣለች። ከዛም በኋላ የዲኤንኤ ምርመራ ይደረጋል ማለት ነው። ግን ደግሞ ከሁለቱ ውስጥ ማን ነው የትህትና ወንድም ይሆናል ብለን የምናስበው? እኛም የራሳችንን ግምት ስናስቀምጥ ምናልባት የትህትና ወንድም ይሆናል ብለን የምናስበው አብርሽ ሊሆን ይችላል ማለት ነው። ትህትናም እዚህ ጋር ሳይታወቃት ምናልባት አብርሽ
ከዚህም በፊት ያደረገውን ነገር እህቱን ያፈቀረውን ነገር እሷም ደግሞ በምላሿ ሳታውቀው ወንድሟን አፍቅራም ሊሆን ይችላል ማለት ነው። ግን ደግሞ መድብል ዲኤንኤ ምርመራውን ካደረገ በኋላ መጨረሻውን የምናቅ ቢሆንም ግን እሷ በስተመጨረሻም የተናገረችው መድብል ከዚህም በኋላ እንደዚህ አይነት ጥያቄ አትጠይቀኝ፣ እኔ ሌላ የማፈቅሩ ሰው አለኝ እንደዚህ የሚለውን ነገር ከነገረችው በኋላ ምናልባት መድብል ቅር ተሰኝቶ በዛው ካልቀረ በስተቀር አሁን ላይ የዲኤንኤ ምርመራ መደረግ አለበት የሚለው ነገር በጣም ጥሩ ውሳኔ ነው ማለት ነው። እዛም ድረስ ከመሄዳቸው በፊት ከዚህም በፊት ትህትና እናቷን ደውላ ጠይቃ ነበር። የጠፋው ወንድሟ ታፋው ላይ ምልክት እንዳለበት ልዩ ምልክት የሚባለውን ነገር ማለት ነው። ግን ያንን ነገር ከማድረጋቸው በፊት በአንዳች ምክንያት የሆነ ዘዴ ተፈጥሮ የመሳይም የአብርሽም ታፋ ቢታይና ከዛም በኋላ ታፋው ላይ ምልክት የተገኘው ሰው የዲኤንኤ ምርመራ ቢደረግና በዛ ነገር ቢረጋገጥ የተሻለ ይሆናል ማለት ነው። ግን ደግሞ አሁን ላይ ያሰቡት የሁለቱም ናሙና ተወስዶ ከዛም በኋላ ይመረመራል። ከዛም በኋላ የትኛው የሷ ወንድም እንደሆነ በዛ መንገድም ለማረጋገጥ ታስቧል ማለት ነው። ሌላው ነገር ደግሞ የተንከሲስና የጽጌ ነገር ነው። ተንከሲስ አሁን ላይ ገንዘቡን አብርሽ ባቀረበው ሀሳብ መሰረት ገንዘቡን ለፖሊስ መስጠት አለብን የሚለውን ነገር ያንን ነገር ተስማምቶ አሁን ላይ ገንዘቡን ለፖሊስ መስጠት ቢያስቡም ግን ደግሞ ገልሞ ያየው አንድ ነገር አለ። ማታ ላይ አምሽቶ ወደ ቤት ሲገባ የሆነ ሰው በእነሱ ቤት አካባቢ ሲያንዣብብ አይቷል። ያ ማለት አዲስ ሰው የሚባል ሰው አይነት ማለት ነው። ምናልባትም የገንዘቡ ባለቤቶች ሊሆኑ ስለሚችሉ ወንጀለኞችም ከሆኑ ገንዘቡን የወረወሩበትን ግቢ ስለሚያውቁ ምናልባት አንድ ቀን ከዚህም በፊት እነዝና ትህትናን ፍለጋ ሲያደርጉ እንደነበረው አንድ ቀን ዘቡ ብሎ ወደ እነሱ ቤት ገብቶ ገንዘቡ የኔ ያለው እዚህ ግቢ ውስጥ ነው የተወረወሩበት ቢለው ምናልባት እነሱ ሊያሰቃዩቸው ስለሚችሉ ለፖሊስ ከመስጠት ይልቅ ይሄንን ገንዘብ ሰዎቹ እንደዛ ብሎ ከመጡ ገንዘቡን ለሰዎቹ ለሌቦቹም ከሆነ መልሰውላቸው ራሳቸውን ነጻ ቢያደርጉ የተሻለ ይሆናል ማለት ነው። ለምን ከተባለ ገንዘቡን ለፖሊሶች ሰጥቶ ከዛም በኋላ ለፖሊስ ሰጥተናል እንዲሆናል ብሎ ከነሱ ጋር ሌላ ሰጣ ገባ ውስጥ ገብቶ ገና ፖሊሶች ለነሱ ደርሰው እነሱን ከወንጀለኞች እስከሚያድኑ ድረስ ያ ነገር ደግሞ ጊዜ ስለሚፈጅ ምናልባትም ይሄንን ገንዘብ ለሰዎቹ ቢመልሱ የተሻለ ይሆናል ማለት ነው።